ባንክ ተጠቃሚዎች ጥንቃቄ አድርጉ። አሁን ላይ ጉዳዩ አሳሳቢ ሆኗል። ችግሩ ሁሉም ላይ እየደረሰ እንደሚገኝ ተረጋግጧል። ከባንክ ጋር በተያያዘ ሰዎች በሁለት መንገድ ጉድ እየሆኑ ይገኛሉ። ከባንክ ቤት ነው በሚል በተደጋጋሚ እንደሚደወልላቸው የተለያዩ ግለሰቦች ተናግረዋል። ደንበኞቼ በሚሰሩት ስህተት ምክንያት ከፍተኛ ጉዳት እየደረሰ ነው ሲል የኢትዮጵያ ንግድ ባንክ አስታውቋል። ለመሆኑ ስንቶቻችሁ ጋር ተደውሎ ይሆን? ያጋጠማችሁ ችግርስ ምንድነው? ሐሳባችሁን አካፍሉን። ፖሊስና የኢትዮጵያ ንግድ ባንክ ማሳሰቢያ ሰጥተዋል። መረጃውን እስከ ፍጻሜው በመከታተል ራሳችሁን ጠብቁ። ሳታስቡት ድንገት ስልካችሁ ላይ ሊደወል ይችላል። ታዲያ ሰዎች አንስተው ሲያናግሯቸው ከባንክ ቤት እንደሆነ ገልጸው ብዙ አሳማኝ የሚመስሉ መረጃዎችን በመናገር የማሳመን ስራ ይሰራሉ። የዚህ ችግር ሰለባ የሆኑ ግለሰቦችም ስላጋጠማቸው ጉዳይ ተናግረዋል። ከዋና ንግድ ባንክ ነው የምደውለው ነው ያለችው። ሴት ናት የደወለችው። ከዛ ምን ነበር ሲለው እንዲህ ከዋና መስሪያ ቤት ነው ተሸላሚ ሆነሽ ነው ያለችው። በዛ በወቅቱ ማለት ነው። ከዛ ምንድነው ሲል በቃ ተጠቃሚዎችን ሲቢ ባንክ የሚጠቀሙ ሰራተኞችን እየሸለምን ስለሆነ ከተሸላሚዎቹ ደግሞ አንደኛው ነው ሆነሽ ነው ብላ ነው እንትን የደወለችውና ከዛ ፎርማል የሚሞላ አለችኝ። ላይክ እኔ ቾክላለሁ መንገድ ላይ ነኝ ያለሁት ሲጀመር ለፎርም ቢሆን ራሱ ንግድ ባንኩ ጋር ይመጣለው እንጂ መንገድ ላይ ነኝ ያለሁት አልኳት። ከዛ ያኛው ወንት ነው በኦንላይን የሚሞላ ስለሆነ ለሌላው ነገ ጧት ትመጫለሽ፣ አሁን ግን በኦንላይን የሚሞላ ፎርም ስለሆነ ቶሎ ቶሎ መረጃ ስጭኝ አለችኝ። ከዛ ያለውበት ቦታ አይመችም አልኳት። አሁንም ድጋሚ ከዛ እኔ ማጭበርበር እንደሆነ ያላወቅኩ ጊዜ የሚሰጥበት አይደለም፣ እድሉን የማትፈልጊ ከሆነ ለሌላ ነው ገቢ የሚደረገው ምናምን ብለ በጣም በቁጣ ነው የምትናገረው። እኔ አልተጠራጠርኩትም እንደዚህ አይነት ኬዝ አለ ብዬ መረጃውንም ስላልሰማው ማለት ነው። ስለዚህ ከዛ በቃ ግዳጅ ነው እንትን በይ ፎርሙ እየተሞላ ነው። ሞባይል ባንኪንግ እንትኑ መረጃ ሊንኩ አለ አይደለ 8 ኮከብ 889 ይመስላል ተነክቶ የሚገባው እሱ ንኪ አለችኝ። እሱ ነካው። አካውንቴን አልጠየቀችም ምን አላለችም። ምን በቃ ከየት አገኘሽ ስልኬ ስላት እንዴ ተጠቃሚያችን እኮ ነሽ አንቺ ብላ ነው እንትን አለችው። እኔም አልተጠራጠርኩም። ከዛ ኒኪ ስትል ወደ ትራንስፌር ውስጥ ኤምፔሳ ምናምን የሚል ነገር ነው ያለችኝ። ከዛ እሱን የሚለው ምረጭ ያለችኝ እሱ ተመረጠ። ከዛ በቃ ትራንስፌር መሆኑ ራሱ ቆይቼ ከወደ ራስ እንትን እንዴ ትራንስፌር ማድረግ እንዴት ማለት ነው ብዬ ከመቼ በኋላ ነው በቃ በኋላ ስልኩ በቃ በደጋጋሚ እየደወለች አጋጣሚ ከአንድ ጓደኛዬ ጋር ነበር ከስብሰባ ወጥተን ልጅ ልናወጣ ምን ይሮጠው በሷ ራሱ እንትን ብላ ደውላ እንትን ስትል በቃ ስልኬ እንትን አይልም በጣም በጥራት አያሰማም ነበር ይቆራረጣል። ለካሷ የምታቆራርጠው ያን ፕሮሰስ ለማስኬድ ነበር የመሰለኝ። ከዛ በኋላ ወደ ማታ አካባቢ የአካውንቴን ሲያይ 17200 ብር ሲያዩ የለም። ስልኬ ጋር ተደወለና አነሱኝ ከንግድ ባንክ ነው የምንደውለው አሉት። እሺ ምን ልታዝ ምናምን ነገር ስላቸው አካውንቱንና ፋይዳውን ለማያያዝ ስንል ነው የደወልነው ከንግድ ባንክ ነን አሉ። እሺ አልኳቸው። የንግድ ባንክ ተጠቃሚ ነው? አዎ። ሞባይል ባንክ ይጠቀማሉ? አዎ እጠቀማለሁ። ለማያያዝ ስለሆነ የምንነግሮትን ፕሮሰስ እየተከተሉ ቶሎ መጨረስ እንችላለን። አስቸኳይ ነው ሊዘጋ ነው ያው ጊዜ ገደቡ ስለደረሰ በቃ ሊዘጋ ነው። እሺ አልኩኝ። የምንነግሮትን ስቴፕ ይጠቀሙ ይከተሉ አሉኝ። እሺ ከዛ ስልኮ በተን ነው ወይስ ታች ነው አሉኝ። አይ በተን ነው አልኳቸው። ከዛ በኋላ በቃ ለመጨረሻ ጊዜ አካውንቱ መቼ ነበር ያንቀሳቀሱት አለኝ። እሺ ስንት ብር አወጡ ለመጨረሻ ጊዜ? 3000 ብር። ቀሪ ስንት ብር አለ አለኝ። 4000 ብር አልኩት። 4000 ብር ሲለው ከዛም በኋላ ያለውን ፕሮሰስ ቶሎ እየተከተሉ የንጫኑ እያለኝ እየተጫንኩ እያለ 3800 አለኝ። 3800 ኮድ ያስገቡ እያለ እንደዛ የሚለኝ። ከዛ ያንን ተጫንኩኝ። ከዛ ያወራን እያለ ቴክስት ገባልኝ። ከዛ መጨረሻ ኮምፕሊት አለኝና ቴክስት ሲገባልኝ ስልኩን ዘግቼ ሳየው አካውንቴ ላይ ተቆርጧል። ከዛ መልሼ ስደውልለት አይ ብር እኮ እንደዚህ ተቆርጧል፣ አይ ወደ ፋይዳው ነው ገቢ የተደረገው ወደ ፋይዳው ተገልብጦ ነው አለኝ። ሁለተኛ ስደውልለት ስልኩ ዝግ ነው ዘጋብኝ። በአዲስ አበባ ኮልፌ ቀራኒዮ አካባቢ በሚገኝ የግለሰብ መኖሪያ ቤት ውስጥ በርካታ ሰዎች ተሰብስበው በውል ያልታወቀ አንድ አጠራጣሪ ነገር እንደሚፈጽሙ ለፖሊስ ጥቆማ ይደርሰዋል። በወቅቱ የምርመራ ቡድን በማዋቀር ፖሊስ ወዲያው ነበር ወደ ስፍራው ያመራው። ቦታው ላይ ሲደርስ ግን ፈጽሞ ያልተጠበቀ ነገር ገጠመው። ኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ልዩ ቦታው የማነ ብርሃን ትምህርት ቤት ጀርባ ከሚገኝ ጫካ ውስጥ ከግለሰብ ቤት ውስጥ
በርካታ ሰዎች ተሰብስበው የወንጀል ተግባር ይፈጽማሉ በሚል ለክፍለ ከተማችን ጥቆማ ይደርሰናል። ይህንን ጥቆማ መሰረት በማድረግ ከሌሎች የጸጥታ አካላቶች ጋር በጋራ በመሆን በተባለበት ቦታ ላይ የፍርድ ቤት መያዣ ትዕዛዝ እና የፍርድ ቤት መበርበሪያ ትዕዛዝ በማውጣት አሳቻ ሰዓትን በመጠቀም በተለይ እነዚህ ሰዎች ከሰዓት በኋላ በርካታ ሰዎች እዛ ግለሰብ ቤት ውስጥ በመግባት የተለያዩ የማጭበርበር ወንጀል ይፈጽማሉ የሚለውን ጥቆማ መሰረት አድርገን ወደ ቦታው ተንቀሳቀስን። ወደ ቦታው ተንቀሳቅሰን የምርመራ ቡድን አደራጅተን ነበር። በዚህ የምርመራ ቡድን ውስጥ በርካታ የክትትል አባሎች ነበሩ። ዙሪያውን በመክበብ ወደ ተባለው ቦታ ስንሄድ በእለቱ እዛ ቤት ውስጥ 14 የተለያዩ ግለሰቦች 13ቱ ወንድ ናቸው፣ አንዲት ሴት ባለችበት በቤት ውስጥ ገብተን በቁጥጥር ስር ልናውል ችለናል። እነዚህ ግለሰቦች በቁጥጥር ስር በዋሉበት ወቅት ለበርካታ ጊዜያት ሲሰሩት የነበረ አንድ ድብቅ ጉዳይ ተጋለጠ። ፖሊስም ወደ ተለያዩ ሰዎች በመደወል የተፈጸመውን አደገኛ ድርጊት ሊያረጋግጥ ቻለ። ቀደም ሲል ደርሶን የነበረው ጥቆማ እነዚህ ሰዎች የተለያዩ ማህበረሰቦችን ስልክ እየደወሉ በተለያዩ ሲም ካርድ ራንደምሊ ነው ይሄንን የሚያደርጉት። ህብረተሰቡ ደግሞ በትክክል ከኢትዮጵያ ንግድ ባንክ ነው የተላከው ወይንም የተደወለው በሚል አካውንታቸው ላይ በርካታ ገንዘብ ወደ ተለያዩ አካውንቶች ትራንስፈር ያደርጋሉ። ከደወሉት ሰዎች ቁጥር ዝርዝሩን በማውጣት ለተለያዩ የህብረተሰብ ክፍሎች በመደወል እንዲህ ችግር ደርሶባቸዋል ወይ በሚለው ሰዎቹም አዎ በሚል በርካታ ሰዎች መጥተው የከሳሽነት ቃላቸውን በመስጠት ተጠርጣሪዎቹም ደግሞ እንዲህ አይነት ወንጀል እንደሚፈጽሙ አምነው ፍርድ ቤት ድረስ ቀርበው በወንጀለኛ መቅጫ ህግ ስነ ስርዓት 35 መሰረት የእምነት ቃላቸውን ሰጥተው የምርመራ መዝገባችንን በተገቢው መንገድ በማስረጃ በማጣራት ህጋዊ ውሳኔና አስተያየት እንዲሰጥበት ለሚመለከተው ለኮልፌ ቀራኒዮ ክፍለ ከተማ ጠቅላይ አቃቢ ጽሕፈት ቤት አስረክበናል። የኢትዮጵያ ንግድ ባንክ የፋይናንስ ደህንነትን ለመጠበቅ ጥረት እያደረገ እንደሚገኝ ገልጾ ደንበኞቼ በሚፈጥሩት የጥንቃቄ ጉድለት ምክንያት ከፍተኛ ጉዳት እየደረሰ ይገኛል ሲል አስታውቋል። መጀመሪያ ደንበኛው ጋር ከመድረሱ በፊት ያ ሰርቪስ የሴኩሪቲ ክሊራንስ እንዲያገኝ ወይም ደግሞ የደህንነቱ አስተማማኝ መሆኑ በውስጥም በውጭ ደግሞ እንደ ኢንሳ ባሉ ተቋማት ተፈትሾ በኢንተርናሽናል ደግሞ እንደ አይሶ PCI-DSS ሰርቲፋይድ ነው ባንኩ። ያንን ሰርቲፋይ የሚያደርጉ ተቋማትም ጭምር የባንኩ የደህንነቱ አስተማማኝ የሆነ ሰርቪስ መሆኑን ካረጋገጠን በኋላ ነው ለደንበኞቻችን የምናደርሰው ማለት ነው። የምንጠቀምበት ሞባይል ባንኪንግ ወይም ደግሞ ሞባይል ባንኪንግን ኢንተርኔት ባንኪንግ ሊሆን ይችላል፣ ሌሎችም ዲጂታል አማራጮቻችን ሞባይል ባንኪንጉ ላይ ዲፔንድ ያደርጋል ወይም ደግሞ ሞባይላችን የምንይዘው ሞባይላችን ላይ ዲፔንድ ያደርጋል። ስለዚህ ሰዎች ለምሳሌ አጭበርባሪዎች የኛን ስልክ የኛን ማንነት ወይም ደግሞ የኛን መረጃ ከተለያዩ ሰዎች ወይም ደግሞ ከራሳችንም ሊወስዱ ይችላሉ፣ ሊሰልሉ ይችላሉ። የሶሻል ኢንጂነሪንግ ፊሽንግ ይባላል። የተለያዩ አይነት ቴክኒኮች ይጠቀማሉ። ለምሳሌ አብረውን እየበሉ እየጠጡ ጓደኛችን ሆኖ ሊሆን ይችላል፣ ዘመዶቻችን ሊሆኑ ይችላሉ። መረጃችንን ከተለያየ ቦታ ሊወስዱ ይችላሉ። ኢቭን ከኛ ሰራተኞች ሊወስዱ ይችላሉ፣ መረጃው ማለት ነው፣ በማወቅም ባለማወቅም። ስለዚህ ስለኛ መረጃዎችን ካጠኑ በኋላ በስልክ ሊደውሉልን ይችላል። ስልክ ደውለው እኔ ከዚህ ብራንች ነኝ፣ ለምሳሌ ብራንቻችን ያለው የሆነ ቦታ ላይ ቢሆን ጉርሾላ ቢሆን የጉርሾላ ብራንች ማናጀር ነኝ ወይም ደግሞ የብራንቹ ሰራተኛ ነኝ፣ የእርስዎን KYC እየሰራን ነው ወይም ፋይዳ እያስተካከልን ነው፣ ስልክዎትን እየሞላን ነው፣ እከሌኖት ወይ የሚሉትን መረጃዎች በሙሉ ከወሰዱ በኋላ ሊደውሉልን ይችላሉ። በተለይ በማልዌር የሚደረጉት ደግሞ ስልካችን ላይ እያንዳንዷን የምንጽፋትን ኪሎገሮች ይኖሩታል ከጀርባው ላይ ወይም ራሱ ደግሞ ሊደውል ይችላል ማለት ነው። 951 ልክ እኛ *889 ሃሽ ምንለው ለምሳሌ USSD-ያችንን ለመጠቀም *889 ሃሽ ነው። ያንን ለመጠቀም ግዴታ የስልካችን ላይ ፓዱን አውጥተን *889 ሃሽ ብለን ኮል ማድረግ አለብን። እንዲደውል አንድን አፕሊኬሽን ወይም ደግሞ አንድን ማልዌር ፈቀድንለት ማለት ያ ማልዌር እኛን ወክሎ መደወል ይችላል ማለት ነው። ትራንዛክሽን ማካሄድ ይችላል ማለት ነው። ስለዚህ እንደዚህ አይነት ብዙ አይነት የማጭበርበሪያ ዘዴዎች አሉ። በዚህ መልኩ የሚፈጸሙ የማታለል ወንጀሎችን ለመከላከል የሚያስችል ቀላል መፍትሄ እንዳለም የኢትዮጵያ ንግድ ባንክ ገልጿል። እነዛን ማጭበርበሪያ ዘዴዎች መቆጣጠር የምንችለው እና መከላከል የምንችለው አንደኛ ደንበኞቻችን በስልክ ቴክስት ተደርጎ እንዲህ አድርጉ፣ በተለይ ደግሞ *889 ሃሽ አድርጋችሁ የሆነ ቁጥር አስገቡዋሉ ማለት ምን ማለት ነው? እየተጭበረበርን ነው ማለት ነው። ስለዚህ በአካል ባንኩ ጋር መምጣት ወይም 951 ጋር ደውለን ማረጋገጥ
እንደ ደንበኛ ያስፈልጋል። ወንጀሉ ውስብስብ የሆነ የማታለል ተግባር ነው። በዚህ ጉዳይ ላይ የኢፌዴሪ ወንጀል ሕግ የሚያስከትለውን ተጠያቂነት በተመለከተ በግልጽ አስቀምጧል። ታዲያ እነዚህ ግለሰቦችም በሕጉ መሰረት ሊወሰንባቸው የሚችለውን ቅጣት ከወዲሁ መገመት ይቻላል። ከንግድ ባንክ ነው የምንደውለው የሚለውን ነገር በሚያነሱበት ጊዜ ንግድ ባንክ የመንግስት ተቋም ስለሆነ የመንግስት ተቋምነቱን አምነው ሰዎች አዎ ከንግድ ባንክ ነው የተደወለልኝ ብለው እምነት ይይዛሉ ማለት ነው። ስለዚህ አታላይነት የሚለው ነገር የሌላውን ሰው እምነት በመጠቀም ጭምር የሚፈጸም የወንጀል ተግባር ነው። በወንጀል ሕጉ አንቀጽ 691 ላይ 92 ላይ በግልጽ የተቀመጠበት ሁኔታ አለ። ወንጀል ከሆነ ደግሞ የወንጀል ድርጊቶች በሙሉ ቅጣት እንዳላቸው በግልጽ ይቀመጣል። የማይገባውን ብልጽግና ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የሚሰራ ስራ በሙሉ ወንጀል ነው ብሎ ሕጉ ካስቀመጠታል። ስለዚህ ወንጀል ነው ብሎ ሕጉ ካስቀመጠ ደግሞ ቅጣት አለው ማለት ነው። ቅጣታውን ለምሳሌ ከላይ የገለጽኳቸው አድራጎቶች በሚፈጸሙበት ጊዜ በቀላል እስራት ወይም እንደ ነገሩ ከባድነት እስከ 5 ዓመት በማይበልጥ ጽኑ እስራት ይቀጣል። የቴክኖሎጂ ውጤቶች በርካታ ጥቅሞች እንዳላቸው የተገለጸ ሲሆን ብዙዎች በአግባቡ ባለመጠቀማቸው ምክንያት ለከፋ ጉዳት እየተዳረጉ በመሆናቸው ሁሉም የባንክ ተጠቃሚ ጥንቃቄ ማድረግ አለበት ተብሏል። ሞባይል ባንኪንግ የምንጠቀምበትን ሞባይላችንን በጥንቃቄ መያዝ ሲባል ፒን ነምበሩን ለራሳችን ብቻ መያዝ አንደኛው። ሁለተኛ ፋክተር አውተንቲኬሽን መጠቀም ላይክ ለምሳሌ ፓተርን ሊሆን ይችላል፣ ባዮሜትሪክስ ሊሆን ይችላል። በአሻራችን በእጃችን አሻራ በምስላችን ወይም ደግሞ በአይናችን አሻራ መጠቀም አይነት ቴክኒኮችን መጠቀም ሊኖርብን ይችላል። ሶስተኛው እንዳው ያገኘነውን በሶሻል ኢንጂነሪንግ ወይም ደግሞ ይሄ ፊሺንግ የምንለው ቴክኒኮች አሉ። እነዛን ቴክኒኮች የሚጠቀሙ አጭበርባሪዎች አሉ። የሶሻል ኢንጂነሪንግ አክቲቪቲዎች አሉ። እነሱን በደንብ መጠንቀቅ ያስፈልጋል ማለት ነው። ሌላኛውና ትልቁ በአብዛኛው ከስተመሮቻችን የተጎዱብን ያለው በስልክ በመደወል ወይም ደግሞ ኤስኤምኤስ በመላክ የሚደረጉ ማጭበርበሮች ናቸው። እነዚህ በአካል ቅርንጫፎቻችን ጋር ወይም ደግሞ 951 ኮል ሴንተሮቻችን ጋር በመምጣት ወይም ደግሞ በመደወል ማረጋገጥ ያስፈልጋል ማለት ነው እንጂ እነሱ የሚሉን አስትሪክስ 889 ሃሽ ወይም አስትሪክስ 847 ሃሽ አድርገህ ይሄንን አድርግ ሲሉን ካደረግን በገዛ ፈቃዳችን ለአጭበርባሪዎቹ ገንዘብ እየላክን መሆኑን መረዳት ይኖርብናል። በጣም ሴንሲቲቭ ነውና የዲጂታል ዓለሙ። ስለዚህ ህብረተሰቡ ከዚህ ጋር ተያይዞ የተለያዩ የወንጀል አፈጻጸም ስልቶች ራሱ ቴክኖሎጂው ሲመጣ ደግሞ ተከትሎት የሚመጡ ነገሮች ስላሉ ለነዚህ ነገሮች ራሱን አዌር አድርጎ ራሱን አዘጋጅቶ የሚያጋጥሙ ማናቸውም ከህግ አግባብ ውጪ የሆኑ ነገሮች ሲያጋጥሙት ኢሚዲየትሊ ለተቋሙ፣ ለፖሊስ፣ ለሌሎች የጸጥታ አካላቶች መረጃውን በመስጠት ራሱንና ማህበረሰቡን ከተለያዩ የወንጀል ጥቃቶች መጠበቅ መቻል አለበት የሚለውን መልእክት ነው ማስተላልፈው። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አዳዲስ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።